የኢትዮጵያ የካፒታል ገበያ ባለስልጣን የዳሽን ባንክንና የአቢሲኒያ ባንክን የካፒታል ገበያ ተሳትፎ ምዝገባ በማጽደቅ የፕሮስፔክተሳቸውን ለሕዝብ ይፋ አድርጓል። ይሁን እንጂ ብዙዎቻችን ይህ መረጃ ለኪሳችን ምን ትርጉም እንዳለው፣ የትኛው ባንክ ላይ ኢንቨስት ብናደርግ የበለጠ ተጠቃሚ እንደምንሆን፣ እንዲሁም ደግሞ ባንኮቹን ለማበላለጥ ስትራቴጂካሊ ኮንሲደር መደረግ ያለባቸው ነጥቦች ምን እንደሆኑ ግራ ስንጋባ ይስተዋላል። በተቃራኒው ደግሞ ይህንን ወርቃማ የሆነ አጋጣሚ በአግባቡ የተጠቀሙና የባንኮቹን ሚስጥራዊ የጤና ምርመራ ውጤት ወይም ደግሞ ፕሮስፔክተስ በሚገባ መገምገም የቻሉ ሰዎች የሀገሪቱ ግዙፍ ባንኮች ላይ ቀዳሚ ባለቤት መሆን የሚችሉበት እድል አለ። ስለሆነም በዚህ ቪዲዮ በሁለቱ ባንኮች መካከል ያለውን ልዩነት እንዴት ማወቅ እንደምንችል፣ የትኛው ባንክ ላይ ኢንቨስት ብናደርግ የበለጠ ተጠቃሚ መሆን እንደምንችል እና ባንኮቹን ለማበላለጥ ምን አይነት ነጥቦችን ኮንሲደር ማድረግ እንዳለብን በሰፊው የምናይ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እያልኩኝ በዚህ ቻናል የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች በሰፊው ይዳሰሳሉ። የቻናሉ ቤተሰብ ካልሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ቀጥታ ወደ ቪዲዮ ነው የማልፈው። በእንዲህ አይነት ሁኔታ ሁለቱም ባንክ ላይ ኢንቨስት ማድረግ የምንችልበት እድል ከሌለና የግድ አንዱን ባንክ መምረጥ ካለብን ኮንሲደር ልናደርጋቸው የሚገቡ ስትራቴጂካል ነጥቦች አሉ። ነገር ግን እዚህ ላይ በደንብ ሁላችንም ልንረዳው የሚገባ ሁለቱም ባንኮች ጤናማ መሆናቸው ኦልሬዲ በኢትዮጵያ የካፒታል ገበያ ባለስልጣን ተረጋግጦ ድርሻቸውን ለሕዝብ መሸጥ እንደሚችሉ ፕሮስፔክተሳቸው ይፋ የተደረገው ጥሩ የሚባል ቁመና ላይ በመሆናቸው ሕዝብ እነዚህ ተቋማት ላይ ኢንቨስት ቢያደርግ ኪሳራ የማያጋጥመው መሆኑ ተረጋግጦ ነው። ሁለቱም ባንክ ላይ ኢንቨስት ብታደርጉ ቱ ቢ ፍራንክ ዩ አር ሰኪውርድ፣ ምንም ችግር የለም፣ ሰኪውርድ ናችሁ። ነገር ግን እንደ ግለሰብ ኢንቨስተር የግድ አንዱን ባንክ መርጠን ያለንን ስካርስ ሪሶርስ የበለጠ ሊያተርፈን የሚችል ባንክ ላይ ግን ኢንቨስት ማድረግ ካለብን ኮንሲደር መደረግ ያለባቸው ስትራቴጂካል ነጥቦች አሉ። እነዚህን ስትራቴጂካል ነጥቦች አንድ ባንድ እናያቸዋለን። አንድ ግለሰብ ነጋዴ እንዳልኳችሁ ሁለቱ ግዙፍ ባንኮች ላይ ኢንቨስት ማድረግ ካልቻለ እና የትኛው ግዙፍ ባንክ ግን የበለጠ ሊጠቅመው ወይም ደግሞ ሊያተርፈው እንደሚችል መምረጥ ካለበት ኮንሲደር ማድረግ ያለበት የመጀመሪያውና ትልቁ ነጥብ የሁለቱንም ባንኮች የጤና ምርመራ ውጤት በሚገባ መዳሰስና ማየት ነው። ያ ማለት ፕሮስፔክተሳቸውን በዝርዝር ማንበብ ማለት ነው። ኦልሬዲ ፐብሊሽ የተደረገ ፕሮስፔክተስ በየባንኮቹ ኦፊሻል ዌብሳይት አለ። ይህንን ፕሮስፔክተሳቸውን በማውረድ ዌብሳይታቸው ላይ በሚገባ ማንበብ እና ጠቃሚ የሚባሉ ነጥቦችን ከእናንተ የኢንቨስትመንት ኦብጀክቲቮች ጋር አላይን በማድረግ የተሻለውን መዳረሻችሁን መምረጥና የበለጠ ተጠቃሚ መሆን የሚችሉበት እድል አለ። እንግዲህ የሁለቱም ባንኮች የጤና ምርመራ ወይም ደግሞ ፕሮስፔክተስ የሚያካትታቸውን ቤዚክ ነጥቦችን ኮንሲደር ማድረግ ያስፈልጋል። ቢኮዝ ፕሮስፔክተሱ በራሱ ወይም ደግሞ የጤና ምርመራ ውጤታቸው እጅግ በጣም ሰፊና ዝርዝር ጉዳይ ነው የሚይዘው። ከነዚህ ዝርዝር ጉዳዮች ግን ስትራቴጂካል የሚባሉ ነጥቦችን ወይም ደግሞ በጣም ተርኒንግ የሆኑ ፖይንቶችን ግን መርጦ ከነዛ ፐርስፔክቲቭ የእናንተን የኢንቨስትመንት ኦብጀክቲቭ ጋር አላይን ማድረግ ያስፈልጋል። 5 ቤዚክ የሚባሉ ነጥቦች አሉ። ያ ማለት ፕሮስፔክተሳቸው ላይ ወይም ደግሞ የጤና ምርመራ ውጤታቸው ላይ አጽንኦት ተሰጥቶ ሊገመገሙ የሚገባቸው ወይም ደግሞ እናንተ እንዲህ አይነት ምርጫ ውስጥ ስትገቡ በደንብ ልታዋቸው የሚገቡ 5 መሰረታዊ ነጥቦች አሉ። አንደኛውና የመጀመሪያው የሁለቱንም ባንኮች የታሪክና ዓላማ በደንብ ኮንሲደር ማድረግ። ምክንያቱም ታሪክና ዓላማቸው ባንኮቹ እነማን እንደሆኑ፣ ወዴት እየሄዱ እንደሆነ፣ የወደፊት ዓላማቸው ምን እንደሆነ፣ ከእናንተ የሚሰበስቡትን ገንዘብ ወስደው ምን ሊያደርጉበት እንደሚችሉ ወይም ደግሞ ሊያደርጉበት እንዳሰቡና መሰል ጠቃሚ የሆኑ ጉዳዮችን መልስ የሚሰጡበት ፓርት ነች ይቺ የድርጅቱ ታሪክና ዓላማ። የሁለቱንም ባንኮች ታሪክና ዓላማቸውን በደንብ ማየት። በዝርዝር ለማብራራት ያክል ድርጅቱ የተመሰረተበት ዓመተ ምህረት ለምሳሌ እንግዲህ ከ10 ዓመት በፊት የተመሰረተ ነው ብለን ብናስብ ሁለቱም ከ10 ዓመት በፊት የተመሰረቱ ከሆነ እስካሁን ሲሰሩ በቆይት ሂደት ውስጥ ምን አይነት አመርቂ የሚባሉ ወሳኝ ውጤቶችን አምጥተዋል፣ እንደ ታሪክ ምን ያክል የገበያ ድርሻ ነበራቸው፣ ወደፊትስ የገበያ ድርሻቸውን ለማስቀጠል ስትራቴጂካል ጉዳዮቻቸው ምንድን ናቸው
ዩሲ ሶ ዓላማቸው ምንድነው? መዳረሻቸው ምንድነው? ስለዚህ የሁለቱንም ባንኮች ታሪክና ዓላማ በዚህ መልኩ በመገምገም እና ቫሊዴት በማድረግ ከእናንተ የኢንቨስትመንት ኦብጀክቲቭ ጋር አላይን አድርጋችሁ የተሻለውን ባንክ መምረጥ ያስፈልጋል ማለት ነው። ለምሳሌ ከእናንተ የሚሰበሰበው ወይ ደግሞ አሁን አክሲዮን ሽጠው የሚሰበስቡትን ብር አንደኛው አስዩም ነው አንደኛው ለዕዳ ለመክፈል ሊያውለው ቢያስብ እዚህ በፊት ለነበረበት ዕዳ ለመክፈል ቢያስብ አንድ ሌላኛው ደግሞ አሁን የሚሰበስበውን ብር ምናልባት ቴክኖሎጂን በማስገባትና በማዘመን ዓለም አቀፍ ተወዳዳሪነቱን ለማሳደግ አልሞ አክሲዮን እየሸጠ ቢሆንና ብር እየሰበሰበ ቢሆን ብላችሁ ብታስቡ ሁለቱ ባንኮች እንግዲህ ዓላማቸው ተመሳሳይ አይደለም ማለት ነው። እሺ አንደኛው ዕዳ ለመክፈል ነው ብር እየሰበሰበ ያለው፣ ሌላኛው ደግሞ ኦልሬዲ ለኤክስፓንሽን ፐርፖዝ እና ዓለም አቀፍ ተወዳዳሪነትን ለማምጣት ዘመኑን ለመዋጀት ነው። ስለዚህ እናንተ ከኢንቨስትመንት ኦብጀክቲቫችሁ አንጻር የትኛው ባንክ ላይ የየትኛው ባንክ ዓላማ ተስማሚያችሁ እንደሆነ በማሰብ አንዱን ባንክ እንድትመርጡ ፍንጭ ታገኛላችሁ ማለት ነው። ስለዚህ ይህንን በደንብ ኮንሲደር ማድረግ አንደኛ ቫሊዴት ማድረግ ያለባችሁ የጤና ምርመራ ውጤቱ የድርጅቶቹን ታሪክና የወደፊት ዓላማቸውን ኮንሲደር ማድረግ። በሁለተኛ ሁኔታ ኮንሲደር እንድታደርጉት የሚፈለገው ሌላኛው ስትራቴጂካል ነጥብ ምንድነው? የፋይናንስ ሁኔታቸውን ወይም ደግሞ ፋይናንሻል ስቴትመንታቸውን በደንብ ቫሊዴት ማድረግ መቻል አለባቸው። ምክንያቱም የሁለቱም ባንኮች የፋይናንስ ሁኔታቸው ወይም ደግሞ ፋይናንሻል ስቴትመንታቸው የራሳቸውን የላቦራቶሪ ውጤት ፍንትው አድርጎ የሚያሳይ ሆኖ ሲመጣ በተለይ የፋይናንሻል ጤናማነታቸውን ለማረጋገጥ የፋይናንስ ጉዟቸውን ጤናማነት ለማረጋገጥ የግድ የፋይናንስ ሁኔታቸውን ወይም ደግሞ ፋይናንሻል ስቴትመንታቸውን ቫሊዴት ማድረግ ይጠበቅባቸዋል ማለት ነው። ለምሳሌ ባለፉት 3 ዓመታት ያገኙት የነበረው ትርፍ ማወዳደር የሁለቱም ባንኮች ያገኙት የነበረውን ትርፍ ማወዳደር ፕላስ ማወዳደር ሲባል አንዱን ካንዱ ብቻ ሳይሆን ባንኩንም ኦቨርታይም ጭምር ራሱን ማወዳደር ኢቭን አሁን በተለያየ ምክንያት አንዱ ባንክ ካንዱ ባንክ ሊበልጥ ይችላል። ይሄ ችግር የለውም፣ ኢንቨስት የተደረገው ካፒታል ሌላ ጉዳይ ስለሆነ። ነገር ግን ከራሱ ጋር ቢሆን ፕሮግረሱ ምንድን ነው? በምን ሁኔታ አክሰለሬት እያደረገ ነው? የትርፋማነት መጠኑ ምን እየሆነ ነው? ባንኩን ከባንክ በትርፋማነት ማወዳደር ብቻ ሳይሆን ራሱንም ኦቨርታይም የትርፋማነት እድገቱ ምን ይመስላል? የመዋዠቅ ሁኔታ አለ፣ ኮንሲስተንትሊ እያደገ ነው። በተለያየ መለኪያ መንገዶች እንግዲህ እዚህ ጋር ብዙ የፋይናንሻል ሬሾ አናሊሲስ የሚባሉ አሉ። እጅግ በጣም የተቋማትን የፋይናንስ ጤናማነት የምትለኩባቸው ሳይንሳዊ መንገዶች አሉ። እንግዲህ ፋይናንሻሊ ሊትሬት ከሆናችሁ ከዛ ፐርስፔክቲቭ ቫሊዩ ማድረግ ቫሊዴት ማድረግ አሊያም ደግሞ አማካሪም ጭምር ኮንሲደር አድርጋችሁ እነዛን የጤናማነት መለኪያ መንገዶችን በመከተል ኮንሲደር ማድረግና አጠቃላይ ሀብታቸው ውስጥ ምን ያክሉ ሀብት የተጣራ ሀብት ነው፣ አንጡራ ሀብት ነው፣ ምን ያክሉ ደግሞ በዕዳ የቀረበ ነው፣ አጠቃላይ የሊኩዲቲ ሁኔታቸው ምን ይመስላል፣ የዴት ማኔጅመንት እንትራቸው ምን ይመስላል፣ ሌቨሬጅ ሬሾቸው ምንድን ነው ብለን ኮንሲደር ማድረግ። ሌሎች ሳይንሳዊ መለኪያ መንገዶችም አሉ የፋይናንሻል ሬሾ አናሊሲስ። እነሱንም ቢሆን በሚገባ ኮንሲደር በማድረግ የተቋማቱን የፋይናንስ ሁኔታ ወይም ደግሞ ፋይናንሻል ስቴትመንታቸውን ቫሊዴት ማድረግ። ለምሳሌ ኢርኒንግ ፐርሸራቸውን ልታወዳድሩ ትችላላችሁ። የትኛው ባንክ የተሻለ ኢርኒንግ ፐርሸር አለው፣ ዲቪደንድ ፐርሸር የትኛው ባንክ ዲቪደንድ ፐርሸሩ የተሻለ ነው እና የትኛው ባንክ ኢርኒንግ ፕራይስ ፐር ኢርኒንጉ ሻል ያለ ነው። ብዙ አይነት የፋይናንስ ጤናማነት መለኪያ መንገዶች አሉ፣ የፋይናንሻል ሬሾ አናሊሲስ። እነሱን እንግዲህ ፋይናንሻል ሊትሬት ከሆናችሁ በግላችሁ ቫሊዴት ማድረግ አሊያም ደግሞ አማካሪዎቻችንን ጭምር ኮንሲደር በማድረግ ወይም ደግሞ እንዲያማክራችሁ በማሰብ ከፋይናንስ ጤናማነት አንጻር ሁለቱም ባንኮች ማወዳደር እና ከእናንተ የኢንቨስትመንት ኦብጀክቲቭ ጋር አላይ ሊያደርግ የሚችለውን ባንክ መምረጥ። ይህ ሁለተኛ ኮንሲደር ማድረግ ያለባችሁ ስትራቴጂካል ነጥብ ነው። ፕሮስፔክቶሱን ስታነቡ ከዚህ ፐርስፔክቲቭ ማየት። ሶስተኛው የአደጋ ስጋቶች። እንግዲህ ሁለቱም ባንኮች በፕሮስፔክተሳቸው ዲስክሎዝ ከሚያደርጉት ኢንፎርሜሽን ውስጥ አንዱ የአደጋ ስጋቶቻቸውን ነው። ሊያጋጥሙ የሚችሉ አደጋዎቻቸውን ያው አብረው ይጠቅሳሉ። ቢኮዝ እነዚህን አደጋዎች አሁን ላይ ኢንቨስት ማድረግ የሚፈልግ ሰው አውቋቸው መግባት መቻል አለበት። እናተርፋለን ብቻ ሳይሆን ኦልሬዲ እንዲህ አይነት ችግሮች ሊያጋጥሙን እንደሚችሉ ተብሎ ይገለጻል። ፕሮስፔክተስ በጣም ትልቁ ጥቅምነቱ ዲስክሎዝ የማይደረግ ኢንፎርሜሽን የለውም። ቢኮዝ የኢትዮጵያ ካፒታል ማርኬት ባለስልጣን ዋና ዓላማው ኢንቨስተሮች ከሪስክ ፕሮቴክት መደረግ አለባቸው ነው። ፕሮቴክት ለማድረግ ኢንቨስተሮች ሳያውቁት
የሚቀሩት መረጃ መኖር የለበትም። ቢኮዝ ሳያውቁት የሚቀሩት መረጃ ካለ ምናልባት የተሳሳተ የኢንቨስትመንት ውሳኔ ወስኑና ኪሳራን ያስተናግዳሉ ተብሎ ስለሚታሰብ በፕሮስፔክተሳቸው እነዚህ ባንኮች የአደጋ ስጋቶቻቸውን ጭምር ስለገለጡ የሁለቱንም ባንኮች የአደጋ ስጋቶች ኮንሲደር ማድረግ እና ከኛ የሪስክ ቶለራንስ ጋር አላይን ማድረግ ቢኮዝ ሁለቱም ባንኮች የአደጋ ስጋቶቻቸውን ይግለጹ እንጂ ሁለቱም ባንኮች ተመሳሳይ የሆነ የአደጋ ስጋት ላይኖርባቸው ይችላል። አንደኛው የቴክኖሎጂ ውድድር አደጋው ሊሆን ይችላል። ሌላኛው ደግሞ የቴክኖሎጂ ውድድር ምንም አደጋው ያልሆነ ባንክ ሊኖር ይችላል። ምክንያቱም አክቹዋሊ አድቫንስ ያደረገው ስጋቱ ላይሆን ይችላል። አንደኛው ደግሞ ገና ቴክኖሎጂካሊ አድቫንስ ካልሆነ የቴክኖሎጂ ውድድር አደጋው ሆኖ ሊመጣ ይችላል። ምናልባት የኢኮኖሚ አለመረጋጋት፣ የፖሊሲ ለውጦች፣ የውጭ ምንዛሬ እጥረት እና መሰል ጉዳዮችን እንደ አደጋ ሊያስቀምጡ ይችላሉ። ሁለቱም ባንኮች ፎር ሹር ተመሳሳይ ያልሆነ አደጋ ሊኖራቸው ስለሚችል እና የአደጋ ስጋታቸው ትንሽ ሊለያይ ስለሚችል ከእናንተ የኢንቨስትመንት ኦብጀክቲቭ ጋር አብሮ ሊሄድ የሚችል የአደጋ ስጋት ያለበት የትኛው ባንክ ነው ብሎ በደንብ ቫሊዴት ማድረግ ያስፈልጋል። ቢኮዝ አንዳንዱን አደጋ እናንተ እንደ ባንኩ አደጋ ብሎ ያስቀምጠው እንኳን ማኔጀብል የሆነ አደጋ ብላችሁ ልታስቡት ትችላላችሁ። ቀለል ልታረጉት የምችሉት አደጋ ይኖራል። በእንደዚህ አይነት ሁኔታ ባንኮቹን ለማወዳደር የግድ የሁለቱንም ባንክ የአደጋ ስጋቶች በሚገባ ቫሊዴት ማድረግና ከእናንተ የኢንቨስትመንት ኦብጀክቲቭ ጋር አላይን ሊያደርግ የሚችለውን ባንክ በመምረጥ ኢንቨስት ማድረግ ይጠበቅባቸዋል። አራተኛ ኮንሲደር ማድረግ ያለባችሁ ሌላኛው ስትራቴጂካል ነጥብ የሁለቱንም ባንኮች የአክሲዮን ዝርዝር በሚገባ ማየት መቻል አለባችሁ። በተለያየ መልኩ ከእናንተ የተደበቀ ወይም ደግሞ ያላወቃችሁት የአክሲዮን ዝርዝር መረጃ ሳይኖር እንዳይቀር የሁለቱንም ባንኮች የአክሲዮን ዝርዝር በሚገባ ቫሊዴት ማድረግና ከዛ ፐርስፔክቲቭ የእናንተ የኢንቨስትመንት ኦብጀክቲቭ አይደንቲፋይ በማድረግ ኢንቨስት ማድረግ። ለምሳሌ አንድ አክሲዮን ስንት ብር እንደሆነ ሁለቱም ባንክ ላይ በድምሩ ስንት አክሲዮኖች ለሽያጭ እንደቀረቡ እና ዝቅተኛው የመግዛት የሚቻለው ምን ያክል አክሲዮን እንደሆነ። ለምሳሌ እናንተ 50 ሺህ ብር አክሲዮን መግዛት ብትፈልጉና በአጋጣሚ ሆኖ አንደኛው ባንክ የ70 ሺህ ብር ዝቅተኛ ነው የሚሸጥ ቢልና አንደኛው የ40 ሺህ ብር እሸጣለሁ ቢል ምንም ኦቬስ ነው 40 ሺህ ብር የሚሸጠውን ባንክ የመግዛት እድላችሁ ግልጽ ነው። እዛም አይነት መረጃም እንድትደርሱ አጠቃላይ ምን ያክል አክሲዮን እንደሚሸጥ የአንዱ አክሲዮን ዋጋ ምን ያክል እንደሆነና አንድ ኢንቨስተር በሚኒመም ምን ያክል አክሲዮኖችን ገዝቶ መግባት እንደሚችል ዝርዝር መረጃዎችን ማግኘትና በዛ ልክ አዋየር መሆን እጅግ በጣም ጠቃሚ ስለሆነ ከእናንተ ፐርስፔክቲቭ የተሻለውን ባንክ ለእናንተ የኢንቨስትመንት ኦብጀክቲቭ አላይን ሊያደርግ የሚችለውን ባንክ ለመምረጥ የግድ በሌላ መልኩ ኮንሲደር ማድረግ ያለባችሁ ስትራቴጂካል ነጥብ የአክሲዮን ዝርዝር መረጃቸውን ማየት ይጠበቅባቸዋል። ሌላውና የመጨረሻው የማኔጅመንት ቡድናቸውን ወይም ደግሞ ማኔጅመንት ኤንድ ገቨርናንስ ይህንን በደንብ ኮንሲደር ማድረግ ይጠበቅባቸዋል። ቢኮዝ እንግዲህ በሀገራችንም አባባል ተቋማት መሪዎቻቸውን ይመስላሉ ወይም ደግሞ ተቋም መሪውን ይመስላል ይባላል። መሪው ጠንካራ የሆነ ተቋም እንግዲህ ተቋሙ በራሱ ጠንካራ ይሆናል። ስትራቴጂካል የሆነ መሪ ያለው ተቋም ስትራቴጂካል ይሆናል። እንደዚህ አይነት ሁኔታዎች ስላሉ የሁለቱንም ባንኮች ዝርዝር የቦርድ አባላት፣ ከፍተኛ ስራ አስፈጻሚዎች የትምህርት ዝግጅታቸውን እና እዚህ በፊት የነበራቸውን ልምዱ በሴክተሩ ወይም ደግሞ ከሴክተሩ ውጭ በዚህ ሁኔታ እናንተ እዚህ ባንክ ላይ እነከሌ ስለሆኑ የማኔጅመንት አባላት እነከሌ ደግሞ በጣም ለረዥም ጊዜ በኢንዱስትሪው ልምድ ያላቸውና እነከሌ የሚባልን ተቋም መርተው በጣም ሰክሰስፉል ያደረጉ ስለሆነ ይህን ባንክ እየመሩት ከሆነ ፎር ሹር ይህ ባንክ ውጤታማ ይሆናል ልትሉ ትችላላችሁ። ወይ ደግሞ በግልባጩ እነከሌማ ከዚህ በፊት ይህንን ተቋም መርጠው ያከሰሩ ናቸው፣ ሲሰራ እንዲያስተናግድ ያደረጉ ናቸው። እንዲህ አይነት ባድ የሆነ ጉድዊል አለባቸው፣ ጉድዊል አላቸው። በእንዲህ አይነት ሁኔታ እነከሌ የሚመሩትን ቢዝነስ እኔም ኢንቨስት አድርጌ ኪሳራ ላስተናግድ አይገባም። እነከሌ ከሆኑ የሚመሩት ይህ ቢዝነስ ፎር ሹር ወደፊት መሄድ የማይችል ቢዝነስ ነው የሚሆን ብዬ አስባለሁ ልትሉ ትችላላችሁ። በእንዲህ አይነት ሁኔታ አንዱን ባንክ ከአንዱ ባንክ ማበላለጥ ይቻላችሁ ማለት ነው። ስለሆነም የማኔጅመንት ኤንድ ገቨርናንስ አስፔክት ኦፍ ዘ ኦርጋናይዜሽን በደንብ ኮንሲደር ማድረግና ከእናንተ የኢንቨስትመንት ኦብጀክቲቭ ጋር ሊሄድ የሚችለውን ባንክ መምረጥ ያስፈልጋል። ስለሆነም እነዚህን 5 ስትራቴጂካል ነጥቦች ከእያንዳንዳቸው ፕሮስፔክተስ ላይ በደንብ ቫሊዴት በማድረግ ከእናንተ የኢንቨስትመንት ኦብጀክቲቭ ጋር አብሮ ሊሄድ የሚችለውን ባንክ በመምረጥ
የበለጠ ትርፋማ በመሆን ኢንቨስት እንድታደርጉ በአክብሮት እየጋበዝኩኝ ፕሮስፔክተስን ማንበብ እንደሚታወቀው ጊዜ ሊወስድ ይችላል። ይሁን እንጂ ያለምንም መረጃ ኢንቨስት ከማድረግ የሚመጣውን ኪሳራ ግን በእጅጉ መከላከል ትችላላችሁ። ስለሆነም ሁልጊዜ ወደ ኢንቨስትመንት ከመግባታችሁ በፊት እነዚህን 5 ስትራቴጂካል ነጥቦች በፕሮስፔክተሱ ላይ በደንብ በመለየትና አንደርስታንድ በማድረግ የግል የኢንቨስትመንት ኦብጀክቲቫችሁን ከእንዲህ አይነት ስትራቴጂካል ጉዳዮች ጋር በማገናኘት ለእናንተ ኮምፎርቴብል የሆነ የኢንቨስትመንት ዘርፍ በመምረጥ ኢንቨስት እንድታደርጉ በአክብሮት ጋብዛለሁ። ቪዲዮውን ከወደዳችሁት ላይክ እንድታደርጉት በአክብሮት እየጋበዝኩኝ ሌሎች የፋይናንስ መረጃዎች እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ለመግለጽ እወዳለሁ። ጨርሻለሁ። አመሰግናለሁ። ታንኪዩ